አገልግሎት ትህትናን እንደ ልብስ ካልደረብክበት ውበት አይኖርም። አንዳንድ ሰዎች በብዙ ነገር መከናወን ያገኛሉ። የሁሉ ልብስ የሆነው ዋጋው ታላቅና የከበረውን ትህትና በቀላሉ ፍጻሜያቸው ሊነግራችሁ አልችልም። እኔ ከእናንተ እሻላለሁ፣ ከእውቀታችሁ ከልምዳችሁ እኔ እሻላለሁ፣ እኔ ልታይ፣ እኔ ልክበር፣ እኔ ልድመቅ። በእግዚአብሔር ፊት እጅግ መጥፎ መዓዛ እንዳለው አላወቁም። በእውነት ትህትና ለምን ይከብዳል? በጣም ትሁት መሆን ለምን ይከብዳል? ምናልባት ስለሚመስለን ነው። የደካምነት ነው። ሰዎች እንደሚጠቀሙብን እንናቃለን ብለን ስለምናስብ፣ ይበልጡናል ብለን ስለምናስብ ሆነ ግን ተቃራኒ ነው። የደካምነት የመጠቀሚያ የመናቅና የመዋረጃ መንገድ አይደለም ትህትና። በእርግጥ ከልቡ ለገባው ኃይልን የማብዣ መንገድ ነው ትህትና። ትዕቢተኞች በሁከትና በትግል ነው የሚኖሩት። የበለጠውን የበለጠ ለመብለጥ ያስባሉ። ሰላም የለውም። ትህትና የደስታ ምንጭ። ለሌላው ስትኖር ሰዎች ይወዱሃል፣ ነፍስህም ይሰጣል። በትህትና ውስጥ የደስታ ምንጭ አለ። ትዝ ይላችኋል፣ ሳጥናኤል የመላእክቶች አለቃ ነበር። እንዲያውም ሕዝቅኤል ሲገልጠው ወደ 6 ክንፍ ነው ያለው ታውቃላችሁ። በ2 ክንፍ ፊቱን ይሸፍናል፣ በ2 ክንፉ እግሩን ይሸፍናል፣ በ2 ክንፉ ይበር ነበር። ኪሩብ ነው የሚባለው። እንዲያውም የእግዚአብሔርን ዙፋን የሚሸከም ይለው። ሕዝቅኤል ውበቱን ሲገልጥ በውበቱ የሚመስለው የለም፣ ድምፁ እንደነ ጎድጓድ በአለቶች መሃል የሚሰነጥቅ ድምፅ ነበረው ይላል። እና በእግዚአብሔር የመዘምራን አለቃ እንደነበረም ታውቃላችሁ። ውበት ከድምፅ ጋር ነው የተሰጠ። ያንም ያህል ታላቅ ውበት እግዚአብሔር ተጠንቅቆ የፈጠረው የመላእክቶች አለቃ አንድ ነገር ጎደለው። ይገርማችኋል። በልዑል እመሰላለሁ፣ በተራራ እቀመጣለሁ ብሎ በልቡ አሰበ። ስለ ትዕቢት ማሰብ ጀመረ። እግዚአብሔር ከፈጠራቸው ፍጥረታት ጋር መናበብ አልፈለገም። ከፍ ብሎ መታየት ፈለገ። ከተሰጠው እልቅናና ስልጣን በላይ በልቡ ተመኘ። የሚገርም ነው። ከፍጥረት ሁሉ ቁንጮ ያደረገው ታውቃላችሁ ሴጣንን ነው። ቁንጮ ነው። የመላእክት አለቃ ነበር። ሁሉን የሚያዝና የሚያሰማራ እሱ ነበር። የነ ኪሩቤል 6 ክንፍ ያላቸው ዋና አለቃ እሱ ነበር። ግን ያም አልበቃ ብሎት ከልቡ በትዕቢት አሰበ እና እግዚአብሔር የሰጠውን ያ ቅዱስ እሳት ከልቡ ወሰደው፣ አመድና አፈር አድርጎ ምድር ላይ ጣለው። ይቅርታ የሌለው ቅጣት ተጠበቀለት ማለት ነው። ይሄ ትዕቢት ከሰይጣን የጀመረው ይመስለኛል። እና አንዳንድ ሰዎች ወይም አንዳንድ ነገስታት በብዙ ነገር መከናወን ያገኛሉ። የሁሉ ልብስ የሆነውን ዋጋው ታላቅና የከበረውን ትህትና በቀላሉ ይጥሉታል። ፍጻሜያቸው ልነግራችሁ አልችልም። የፈሪሳዊ አለቃ ነው። ብዙ ሰው ጠራ፣ ምሳ ደገሰለት፣ ብዙ ገንዘብ አውጥቷል። በእውነት ኢየሱስን ምሳ ጠራው። ግን በልቡ በፍጹም ትህትና ሳይሆን ኢየሱስን በመጥራት ለመታወቅ ፈልጎ ምናልባት ለመክበርም ፈልጎ ንጹህ ባልሆነ ልብ ነው ይሄን የጋበዘው። እና እውነተኛ ሚዛን ውጫዊ ሳይሆን ውስጣዊ እንደሆነ ታውቃላችሁ። እንዲያውም ለታይታ ብቻ ሳይሆን በተንኮልም ይመስለኛል የጠራው። ልቡና ግብዣው አንድ አይደለም። ይሄ ኢየሱስን የጠራው ፈሪሳዊ ስምዖን ከሆነ የፈሪሳዊ አለቃ ትዝ ይላችኋል። አንዲት ሴት መታ እግሩን በፀጉሯ እያበሰች በእንባዋ እያበሰች ትስመው ነበር። ስምዖን ቤት እኮ ነው ይሄ ሁሉ ድራማ። ስምዖንም ይሄ ሰው ነቢይ ከሆነ እግሩን የምትስመው ማን በሆነች ባወቀ ነበር ይለዋል። ስምዖን የምጠይቅህ ነገር አለኝ። ጌታ ሆይ ተናገር መምህሮ ይለዋል። በአፉ መምህሮ ይለዋል፣ በልቡስ ይሄማ ነቢይ ከሆነ ማን መሆኗን ባወቀ ነበር ይለዋል። የተምታታበት ሰው ነው ማለት ነው። ጋባዦቹን ሁሉ ኢየሱስ ሲነግረው ከግብዣው መጨረሻ ስምዖን እፈልግሃለሁ አሉ። ግብዣ ባደረክ ጊዜ መልሰው እንዳይጠሩህ ጎረቤቶችን፣ ዘመዶችን እና የሚያውቁህን ደግማ አትጥራል። በሙሉ እዛ የተኮለኮሉት መልስ የምትፈልገው ነው እንጂ በርህራሄ እውርና ጉንዱሾችን አልቀላቀለም። ሰውየው የክርስቶስ ሽታ የመንግስተ ሰማይ ሽታ የለውም። የስምዖን ግብዣ በውስጥ ሲመረምረው ትዕቢት ነው፣ ክብር ነው፣ ማንነቱን ለማሳየት ነው እና ለድሆች ደግሞ ልብ የለውም። እንዲያው የተጠሩት ሁሉ የከበሬታውን ስፍራ ለመያዝ ሲሽቀዳደሙ አይቶ ምሳሌ ነገራቸው። ከተጠራው እንግዳ ጎን የተቀመጠ ሰው የከበረ ነው ብለው ያስባሉ። ሁሉም ከኢየሱስ ጎን ለመቀመጥ ይሽቀዳደማሉ። በጌታ ፊት ዋጋ ያለው ምን አይነት ልብና ህይወት እንደሆነ ያውቁ። ከሰው ሁሉ ፊት እቀመጣለሁ ያለው እኮ ሌሎችን ደምጥጦ ነው። እኔ ከእናንተ እሻላለሁ፣ ከእውቀታችሁ ከልምዳችሁ እኔ እሻላለሁ፣ እኔ ልታይ፣ እኔ ልክበር፣ እኔ ልድመቅ። በእግዚአብሔር ፊት እጅግ መጥፎ መዓዛ እንዳለው አላወቁም። በእውነት የትህትናን መንገድ ስላላወቁ ይሽቀዳደማሉ። የትህትና ዋጋ ዋናው ምሳሌያችን ክርስቶስ ነው። በእርግጥ በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ አረገ፣ የባሪያን መልክ ያዘ፣ እስከ ሲኦል ድረስ ታዘዘ። ከእግዚአብሔር ጋር እኩል ሆኖ ሳለ ያን ሁሉ አምላክነት ክብሩን መተው እንደ መቀማት አልቆጠረውም።
ምሳሌ ተወልን እያለ ጳውሎስ ይናገራል ስለ ክርስቶስ ትህትና እና ከሁሉ እኔ ልቤን የሚነካኝ ሊጠመቅ ባደረገው ድርጊት ነው። ሰዎች ሁሉ በንስሐ ጥምቀት ለዮሐንስ ለመጠመቅ ወደ ዮርዳኖስ ሄዱ። ኢየሱስም ከተርታው ሕዝብ ከመጨረሻ ቆሟል። የሚገርማችሁ በዮሐንስ ሊጠመቅ ከፊት አይደለም ከኋላ። ሁሉም ተጠምቀው ሲጨርሱ ቀና ሲል ኢየሱስ ወረፋ ይዟል። አቤት! አሁን እኮ አንድ የተቀባ ፓስተር ራሱ ቦዲጋርድ ይፈልጋል። ለቀቅ አምላክ ሆኖ ራሱ ባዶ አድርጎ ዮሐንስ ፊት ገጫል። ደነገጠ ዮሐንስ። እኔ በአንተ ልጠመቅ እንጂ እኔ ላጠምቅ አይገባም። አንተ እኮ የኃጢአት ንስሐ የማያስፈልግ አምላክን አውቆታል። ዮሐንስ አሁንስ ፍቀድ፣ ሕግ ሁሉ ልፈጽም ይገባኛልና ብሎ ዮሐንስ እግር ስር ተንበረከከለት። ሰማይና ምድር ይሁን ሲል የሆነለት እኮ አምላክ ነው። በጣም ነው የሚገርመው። በአንድ በኩል ጽንፈ ዓለሙ ራሱ ስለ ክርስቶስ ታላቅነት ሊታወቅ የማይቻል ክብር ያለው ዞር ስታደርጉት ግን ተንበርክኮ በዮሐንስ እግር ስር ሊጠመቅ ይሆን ወረፋ ይዞ ያው ምን አይነት ትህትና ነው! በቃላት እኮ መግለጥ አትችሉም። በእውነት ሳይኖርህ እንደሌለ መሆን አያስደንቅም፣ እያለህ እንደሌለ መሆን ግን ጭንቅ ነው። ኤልያስ ሰማያትን የሚከፍት የሚዘጋ እኮ ነው። በብሉይ እንደ ኤልያስ ያለ ኃያል የለም። ቁጡና በጣም ኃይለኛ ነብይ ነው። ግን ዝናብ ሊዘንብ ሲል ለአካብ አለው፣ ይኸውልህ 7 ጊዜ ተንበርክኬ ጥቂት ውሃ ወጣለችና ከባህር ውስጥ ዝናቡ ሊደበላለቅ ነው፣ ዝናብ ሳይዝህ ሩጥ አለው አካብ። ኤልያስስ ወገቡን አሸንፍጦ ከሰረገላው ከአካብ ፊት በእግሩ ይሮጥ ነበር ይላል። እኔ እሮጣለሁ፣ አካብን ነው የማሮጠው ሰረገላ ላይ ቁጭ ብዬ። እንደማንም ሰው እኮ ነው የሚሮጠው። ስታዩት ሰማይ ምድርን ያነቃንቃል። ዞር ስታደርጉት እንደማንም ተራሳ ይሮጣል። በአንዲት መበለት ቤት ቁጭ በል ካልከው አትመጥነኝም አይላችሁም። ያለ ትህትና ክብርን የተጠሙ ብዙ ናቸው እኮ። ኤልያስ እንዳረገ እሳትና ውርድ። ምን አይነት መንፈስ ነው የሆነላችሁ? ያንተ እሳት ማውረድና ሰማርያንን እኮ መጨረስ መላእክትን አያስጨበጭብም? እንደዚህ ያለ መንፈስ አይገባም ጴጥሮስ። እኔ የምመዝነው የተገለጠብህን ኃይል ሳይሆን ሞቲቭህን ነው። ናቡከደነጾር እኔ ለክብር ያሰራዋት ባቢሎን አለ። እግዚአብሔር ቁጣ ወረደበት። ክብርን ለእግዚአብሔር ስላልሰጠ ተቀሰፈ። የክርስቶስ መንፈስ ያላቸው አገልግሎትን በትህትና የጨረሱ አንዱ የሚያስደንቀኝ አባታችን አብርሃም ነቅነቅ እኮ ነው። አብርሃም ከፓትሪያርኮች ቁንጮ ነው። እና ይሄ ሰው የአብርሃም በጣም የከበረ ሰው ነው በእውነት። ግን በድንኳን ተቀምጦ ተራ ሰው ነው የሚመስልህ። እና ቀና ሲል 3 ሰዎች አየ። ሰዎች አንዳንዶች ሳያውቁ ሰዎችን መላእክትን ተቀበሉ፣ እንግዶች መስለዋቸው። እንግዶችን መቀበል አትተው ይላል ጴጥሮስ። እና ያንም ያክል ሽማግሌ ያንም ያክል የከበረ ሰው ሮጠ ይላል። ከዛ ሰገደላቸው። በጣም የሚያስገርም እኮ። ምን ፈልገህ ነው አሉት። ጌቶቼ ሆይ። በፍጹም እኮ ያውቃቸው። ጥቂት ውሃ ለእግራችሁ ደግሞ ቁራሽ እንጀራ ላቅርብና መንገዳችሁን ትሄዳላችሁ። እሺ አሉት። እነሱ እነማ ናቸው? ስላሴዎች እኮ ናቸው ይመስለኛል። ከሰማይ ወርደው የአገልጋይነት ማንንን ለመፈተን የተገለጡ ናቸው። ፊታቸው አያበራም፣ ክንፍ ያለው መልአክ አላጀባቸውም፣ ነጎድጓድም የለም። እግዚአብሔር እንግዳ መስሎ ከች። የፊቱ ለሚያበራው እኮ ብድግ ቁጭ ይላል ሁሉ። የአብርሃም ትሕትና የው ለማያውቀው ዛሬ ላየው በፍጹም ልብ ውሃ ብሎ እርጎ፣ ቂጣ ብሎ የጥጃ ስጋ ያቀረበው ነው። ሲበሉም ቆመው ነበር ይላል። አቤት ትሕትና! በፍጹም ትሕትና ነው ያቀረበው። ስላሴዎች በአብርሃም ድንኳን የተቀመጡት በእውነት በዛ የወርቅ መጠጫ አለ፣ የወርቅ አልጋ አለ። ድንኳን እኮ ነው። እንዲያውም ሳሎን ቤቱ ዛፍ ነው። የሚገርማችሁ ግን ትሕትናው እንደ ዙፋን ሆነለት እግዚአብሔር። በዚህ በቃሌ ለሚንቀጠቀጥ ከትሑቱ ጋር በከፍ ባለ ተራራ እቀመጣለሁ እንደተባለው የአብርሃም ድንኳን ለስላሴዎች ተመቸች። በልተው ሲጨርሱ ሊሸኛቸው ሄድ ነበር። በፍጹም ልብና በቅንነት እንዳስተናገዳቸው። መልስ የምትፈልጉ አይደለም እንዲጋብዙት፣ ክብሩን ለማሳየት ብሎ አይደለም፣ ዝነኛ ለመሆን አይደለም። ግን በንጹህ ትህትና በአብርሃም ሕይወት ተገልጦ ትህትና ያለው ሰው አንዱ ለታይታ ምንም ነገር አያደርግም። ናባልም እንደ ንጉሥ ያለ ግብዣ አደረገ ይላል። ንጉሥ ግብዣ ምን ማለት ነው? በጣም ብዙ ነው። አየህ፣ ግን ለሚያስፈልጋቸው ሳይሆን ለሚፈልጉት እየሰጠ ይጠጣና ይሰክር ነበር። ምን አለ? ፍሪዳዎችና የጠመኩትን ወይን ጠጄን ከወዴት እንደሆኑ ለማላቅ እሰጣለሁን? ምኔን? ፍሪዳዬን። የሱ የሆነ ይመስለዋል። ከእግዚአብሔር ባደራ የተሰጠው እንጂ ንብረቱ እኮ አይደለም። ናባል ግን የኔ ጎተራዬ፣ ነፍሴ ቢጠጪ ለብዙ ዘመን ሀብቴ የኔ ይለዋል። ግን የሱ አይደለም እኮ። ራቁቱን የተወለደው ለሚገባቸው ለነ ዳዊት ለምነውት ውለታ ለዋሉለት እንኳ እንጀራ ለመስጠት አልቻለም። ነገር ግን ከጓደኞቹ ጋር ይሰክር ነበር። ስለዚህ የናባል ግብዣ አጸያፊ ነው። ባለጠጋ ነው፣ ንጉሳዊ ግብዣን ያደረገው። እግዚአብሔር ግን በ10ኛው ቀን ገደለው። እንኳን ሊቀበለው መስዋዕቱ። የአብርሃም ግብዣ ግን የተለየ ነበር። ትዝ ይላችኋል የአስጢን ግብዣ። እንዲያውም መጽሐፍ ቅዱስ አለ 180 ቀን አርጤክስስ ታላቅ ግብዣ አደረገ። ግብዣው
የወርቅ አልጋዎች ነበሩት ይላል። ከብልጥግናው ብዛት የተነሳ 180 ቀን የሚፈልጉትን ሁሉ እንዲጠጡና እንዲበሉ ንጉሱ ፈቀደ ይላል። አቤት ይሄ ግብዣ እኮ በተለይ አስጤንን ጎንበስ ቀና ነው ያደረጋት። እሷ ደግሞ የተለየ ግብዣ ለሴቶች 7 ቀን አደረገች ይላል። ተመልከቱ፣ አስጤን የ127 ሀገር ንጉስ ነች። የፈለጉትን ሁሉ ለማድረግ የወርቅ አልጋ እስክትሰራ ድረስ እንዲያውም የ7 ቀኑ ግብዣ በአበቦች መሃል በቤተ መንግስት መሃል አደረገችው ይላል። በጣም የሚያስገርም ግብዣ ነው አስጤን ያደረገችው። በእውነት ግን ይገርማችኋል፣ መጨረሻ የተመዘነችው ውበትሽን ለሰዎች አሳይ ዘንድ ነው ያላት። ዘርበል አልመጣም አለችው። ትህትና አልባ ትጋት ነበረ። ንጉሱ ጠላት። ወዲያው 180 ቀን እኮ ነው የደገሰችው። ወገቧን ታጥቃ እኮ ነው ያሰማራችው። ስታዩት የሁሉ መደረቢያና መዓዛ የሚሰጠውን ትህትና አስጤን ውስጥ አልነበረ። ትህትና የሌለው ህይወት እንዴት አጸያፊ እንደሆነ ልነግራችሁ ብዬ። ትሁት ሰው ለታይታ አያደርግም። ሁለተኛ ትሁት ሰው ከንጹህ ልብ ነው የሚያደርገው። በእውነት ስምዖን ወይም የፈሪሳዊ አለቃ ንጹህ ልብ የለውም። በእውነት ኢየሱስን በልቡ ያማዋል። ጌታ እኮ እንደሚያማው እያወቀ ነው። ስምዖን ወይ ጥያቄ ያለኝ ይለዋል። ተመልከት፣ ይቺ ኃጢአተኛ የምትላት እግሬን በእንባዋ አበሰች። አንተ እኮ ውሃ አላቀረብክልኝም። እሷ እግሬን ሳመች፣ ጉንጬን አልሳምከኝም። እሷ ሽቶ እግሬ ላይ ያደረገች፣ አንተ ዘይት ጭንቅላቴ ላይ እኮ አላረክም። እና ብዙ የነበረ ኃጢአቷ ተሰርዋልና ብዙ ወዳለች። ያንተ ጥቂት ኃይል ነው ካንተ የሚወጣው፣ ከሷ ግን ብዙ ኃይል ነው የሚወጣው። ትህትና አልባ እንደሆነ ኢየሱስ እየነገረው እኮ። ይሄ የክርስቶስ ትህትና ያለው በብሉይ ያየሁት ዮሴፍ ነው። በቃ እናንተ ሸጣችሁኝ አታስቡ፣ ጋበዛቸው። እንዲያውም እንዳይጸጸቱ ታስፈልጉኛላችሁ፣ እግዚአብሔር ይጎበኛችኋል፣ ያወጣችኋል፣ ማርና ወተት ምድር ያገባችኋል። እኔንም አጥንቴን ተሸክማችሁ ወደ ከነዓን እንድትሄዱ እለምናችኋለሁ። ሆን ብሎ ነው ይሄን ያለው። የበታችነት እንዳይሰማቸው እንጀራን ከፍቅር ጋር መገባቸው እና በእውቀትና በሀብት እግዚአብሔር እኮ ክብሩን ገልጦበታል። ሆኖም እሱ ክብር ወንድሞቹን ለማሸማቀቅ አልተጠቀምበትም። እና ዮሴፍ በጣም ትሁት ነው። በእውነት ትሁት ሰው ልቡን እንጂ ማንነቱን ሊያሳያችሁ አይፈልግም። ቁርበት ፋቂ ስምዖን በወንዝ ዳር ነው ያለው፣ ከሰው ሁሉ ርቆ ነው ያለው። የሚገርማችሁ ጴጥሮስን በእንግድነት ተቀበለው። የሚያስገርም ነው። ጴጥሮስ እኮ የከረረ አይሁዳዊ ነው፣ ግን ደም ንክኪ ከአስከሬን ከብቶች ጋር ንክኪ ያለው ስምዖን በጣም ነው የተመቸው። እንዲያውም በተመስጦ ራበው። ተመስጦ መጥቶበት ራእይ ያየ ጴጥሮስ ስምዖን ቤት ራእይ አለ እና እኔ የቀደስኩትን አታርክሰው ሁሉንም ብላ እያለው ከቆርኔሌዎስ ቤት ሰዎች መጡ። አንተ ስምዖን ነህን? አዎ እኔ ነኝ። አየ መልአክ መንፈስ ቅዱስ እኔ ነኝ የላኳቸው ውረድ አለው። እዛ ከስምዖን ቤት ጴጥሮስ ወደ ቆርኔሌዎስ ቤት ሄደ ማለት ነው። ቆርኔሌዎስ ማን ነው? ሚሊዮነር፣ 100 አለቃ ነው። ባለስልጣንና ባለጸጋ ነው። ታውቃላችሁ፣ የከበረ ሰው እና ወንጌል ሰበከለት። መንፈስ ቅዱስ ወረደ ቆርኔሌዎስ ቤት። ከዛ ስምዖን ሽሉክ ብሎ ቁርበት ፋቂው ስምዖን ቤት። የቆርኔሌዎስ ቤት እኮ ይበልጣል፣ ግን የቁርበት ፋቂው ስምዖን እንግዳ ተቀባይ መሆኑን ይሁ። 2 ሰዎች መጡ። ቆርኔሌዎስ መልአክ ተገልጦለት ወደ አንተ ልኮናል። ጴጥሮስም 2ቱን ሰዎች እንግድነት ተቀበላቸው። እሱ ራሱ እንግዳ ነው፣ ሌላ እንግዳ ተቀበለ። ያ ማለት ቁርበት ፋቂው ስምዖን የጴጥሮስ ቤት እንዲመስለው አድርጎታል ማለት ነው። ስምዖን 2 እንግዶች ተቀበለ። ከዛ ቁርበት ፋቂው ቤት ቁጭ አለ። ከዛ ወጣና ኤንያ ሽባውን ፈወሰው። ቁርበት ፋቂው ስምዖን ቤት ከች። ጣቢታ ሞተች፣ ከሞት አስነሳት። ቁርበት ፋቂው ስምዖን ቤት ከች። የጣቢታ አባት እኮ በየቀኑ ፍሪዳ ሊያድርለት ይችላል ልጁን ስላስነሳለት፣ ግን ስምዖን እንደ ማግኔት የሚስብ ማንነት አለው። የሚያስገርም እንግዳ ተቀባይ ነው። በእውነት የቤቱ እኮ አይደለም ሽታ አለው ቤቱ፣ እንዲያውም ወንዝ ዳር ነው ቤቱ። እንዲያውም ግን የልቡ ቅንነት ለሐዋርያው ለጴጥሮስ እንደ ስፕሪንግ ቦርድ ነው። የልቡ ትህትና ሚዛን የደፋ ይመስለኛል። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ስለ ሴቶች ይናገራል። እናንተ ሴቶች ሹሩባ፣ ወርቅ፣ ዋጋው እጅግ የከበረ ነገር በመሸለም አትሽቀርቀሩ ይላል አዲሱ ትርጉም። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ውበት ያለው ገር፣ ጭምትና የማይጠፋውን ልብስ ትህትና ልበሱ ይላቸው። እሺ ወርቅና ልብስ አትልበሱ ማለቱ እኮ አይደለም፣ ግን የልብ ትህትና ሳይኖር ወርቅና ጌጥ ዋጋው የከበረ ነገር ብታደርጉ በእግዚአብሔር ፊት ተቀባይነት የለውም። ለመታየትና ትኩረት ለመሳብ አትፈልጉ፣ ትህትና ላይ አተኩሩ ይላል። ትህትና ምንድን ነው? ለሌላው መኖር፣ ሌላውን ማገዝ በቅንነት። የኔ ሀብት እሱን እንዳያሳንሰው፣ የኔ ልብስ፣ የኔ መኪና፣ የኔ ማንነት እንዳያሳቅቀው መጠንቀቅ እኮ ማለት ነው። ሁሉ እያለ እንደሌለ መናበብ እንጂ ጎልቶ መታየት እንዳልሆነ ልነግራችሁ እፈልጋለሁ። በእግዚአብሔር ፊት ዋጋው እጅግ የከበረ ትህትና፣ ለሌላው መኖር፣
የኔ መጨመር ሌላውን አለማሳነሱን እርግጠኛ መሆን አለብኝ። በእውነት ኢየሱስ አምላክ ሆኖ ትከሻችሁን ላዩ ላይ ልትጥሉበት አይከብዳችሁም። ኢየሱስ ይመቻል እኮ በእውነት። ከሳምራዊቷ ሴት ድንጋይ ላይ ቁጭ ይላል፣ ጀልባ ላይ ቁጭ ይላል፣ የፈለከው ቦታ ይውሰድ። በጣም የሚመች ማንነት ነው። ግን ስትገለብጡት አምላክ እኮ። ትህትና ለምን ይከብዳል? በጣም ትሁት መሆን ለምን ይከብዳል? ምናልባት ስለሚመስለን ነው። የደካምነት ምልክት፣ ሰዎች እንደሚጠቀሙብን እንናቃለን ብለን ስለምናስብ፣ ይበልጡናል ብለን ስለምናስብ ይሆናል። ግን ተቃራኒ ነው። ይገርማችኋል። የደካምነት የመጠቀሚያ የመናቅና የመዋረጃ መንገድ አይደለም ትህትና። በእርግጥ ከልቡ ለገባው ሁለት በረከቱንም አለማወቅ ይሆናል ትሁት ሰው መሆን የሚያቀተው። ኃይልን የማብዣ መንገድ ነው ትህትና። ትዕቢተኞች በሁከትና በትግል ነው የሚኖሩት። የበለጠውን የበለጠ ለመብለጥ ያስባል። ሰላም የለውም። ትህትና የደስታ ምንጭ። ለሌላው ስትኖር ሰዎች ይወዱሃል፣ ነፍስህም ሐሴት ነው የምታደርገው። በትህትና ውስጥ የደስታ ምንጭ አለ። ከሰው ሁሉ ይልቅ ትሁት ነው ያለው ሙሴን ጠጋ ብላችሁት አይደለም እሱ ያዩት ሁሉ ይደሰታሉ። ማርያም በጣም ትሁት እኮ ነች። ኤልሳቤጥ ገና ስታያት በመንፈስ ቅዱስ ተሞላች። ጢሞቴዎስን ገና ስታዩት ደስ ይላችኋል። ከእናንተ አልፈው ደስታን የሚያቀጣጥሉ ትሁታን ናቸው። እንዲያውም ትሁት ሰው ይላል ምሳሌ 14:30 ላይ የስጋ ህይወት ነው ጤናም ነው ይላል። ኢቭን ትህትና ለስጋ ጤና ነው። የከፍታ መንገድ ለሰው የሚያደላድል ነው። ሰዎች ትሁት መሆን የሚያቀታቸው ሌሎችን መናቅ ገሃነም እሳት እንደሚከት አያውቁም። ይገርማቸዋል። ተጽፏል ማቴዎስ 18:4 ከሁሉ የሚያንሱትን አንዱን የሚንቅ ገሃነም እሳት ይገባል። በጣም ከባድ ነው። ትሁት ለመሆን ምን ላድርግ? ሁለት ነገር ማድረግ በቂ ነው። አንደኛ ራስን ከጌታ ጋር ማስተያየት። ሁሌ ትሁት ሆነ ነው የምትኖረው። ኢየሱስን ካየ ማቴዎስ 19:29 ላይ እኔ በልቤ ትሁት የዋህም ነኝ ይላል። በክርስቶስ ቱንቢ ራስን ካየ እሱን ለመምሰል ሁሌ ስለምትጥር በማንም ላይ አትታበዩ። ሁለት ትጋትም ያስፈልገዋል ትህትና በእውነት። ሮሜ 12:16 የትህትናን ነገር ለማድረግ ትጉ ይላል። እንደዚሁ ከመሬት አይመጣም። ትህትና መሰልጠን መለማመድ ያስፈልጋል። ከትህትና ውጭ የፈለገ አክቲቪቲ ተቀባይነት የለውም እና ሁሌ ትህትናን ከኢየሱስ መማር ይገባናል። ትህትናን ለመለማመድ መትጋትም ይገባናል። የሁሉ ማሰሪያ እሱ ነው። ታውቃላችሁ፣ ትሁት ሰው ከፍ ሲል ሰዎች ደስ ይላቸዋል። ለምን ደስ ይላቸዋል? ከፍ ባለ ቁጥር ለሰዎች ስለሚኖር። ትዕቢታን ግን ስልጣን ሲይዙ ምድር ትጨነቃለች ይላል። ለምን? ወደኋላ ነው እንጂ የሚጥልህ አይጎትትህም። ልክ እንደ ዮሴፍ አይስብህም፣ አያነቃቃህም። በቃ ይቦስታል። ማንነቱን ሊያሳይ ነው የሚፈልገው። ይማጻደቅብሃል። ትዕቢተኛውን ሰዎች ይጸየፉታል። ትሑታን ግን በሰውና በእግዚአብሔር ፊት ሞገስ ያገኛሉ። እግዚአብሔር በክርስቶስ ትህትና ይሙላባችሁ። አሜን።